ሰላም ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን 6 ሰዓት ሆኖ የዕለተ አርብ እኩለ ቀን ዜና መጽሔታችንን አሁን ጀምረናል። ዋና ዋና ጉዳዮችን በማስቀደም እንጀምራለን። የአማራ ክልል የአሻጋሪ እድገትና የዘላቂ ልማት እቅድ ከዛሬ አልፎ ቀጣዩን ትውልድ ወደ ተሻለ ከፍታ እንዲደርስ ታልሞ የተዘጋጀ ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። የሴቶችን የኢኮኖሚ ተጠቃሚነት ለማረጋገጥ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ አስታወቀ። ከውጪ በኢራንና በእስራኤል መካከል የተፈጠረውን ግጭት ለመፍታት የፈረንሳይ የጀርመንና የእንግሊዝ የውጭ ጉዳይ ሚኒስትሮች ከኢራን አቻቸው ጋር ሊመክሩ ነው። በቆይታችን እንደተለመደው ሁሉ የቢዝነስ እንዲሁም ደግሞ ስፖርታዊ ጉዳዮችን ጨምረን አብራናችሁ እንዘልቃለን። በቀጥታ ስርጭት በሚኖረን ቆይታ ደግሞ የእንጅባራ ከተማን የኮሪደር ልማት ቅድመ ዝግጅት አስመልክቶ ዘጋቢያችን ሳሙኤል አማረ ከእንጅባራ ከተማ ወደ በኋላ ላይ ቆየት ብሎ ተጨማሪ መረጃዎችን ያደርሰናል። ከዚህ ከዋናው ስቱዲዮ ደግሞ ዜናዎችን በቀጥታ ያደረሰን እኔ ቤተልሔም ገበየው እንዲሁም ደግሞ በመልእክት ቋንቋ ወለላ እንዳለው ጋር አብራናችሁ እንቆያለን። አብራችሁ ቆዩ። የአማራ ክልል የአሻጋሪ እድገትና የዘላቂ ልማት እቅድ የክልሉን ጸጋዎች በለየ መልኩ ከዛሬ አልፎ ቀጣዩን ትውልድ ወደ ተሻለ ከፍታ እንዲደርስ ታልሞ የተዘጋጀ ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። እቅዱን ለመተግበር በቂ ዝግጅት መደረጉን የገለጹት ምክትል ርዕሰ መስተዳድሩ ለውጤታማነቱ ሁሉም ታሪካዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል። አብዮት ከፋለ ከምክትል ርዕሰ መስተዳድሩ ጋር ያደረገውን ቆይታ ቀጥሎ ይቀርባል። ዶክተር ለቃለ መጠይቁ ስለተባበሩን በቅድሚያ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም። እስኪ እንግዲህ ከሰሞኑ የአማራ ክልል ከፍተኛ አመራሮች በአሻጋሪ እድገትና ዘላቂ ልማት እቅድ ላይ የግንዛቤ ፈጠራ ስልጠና እየተሰጠ ነውና ይህ እቅድ እስኪ ከሌሎች በምን ይለያል? ከዚህ በፊት ከሚታቀዱት በጥልቀቱ በይዘቱ በምን ይለያል? ባህሪው ምንድነው የሚለውን እንነሳ። መልካም። የዚህ የአሻጋሪ እና የቁጭት እቅድ በዋናነት የክልሉን ለዘመናት የዘለቁ የድህነት አዙሪቶችና የግጭት አዙሪት ችግሮችን ትርጉም ባለው ደረጃ በመፍታት የክልሉን ኢኮኖሚና ሕዝቡን ወደ በለጸገ ደረጃ ማሸጋገር ላይ ትኩረት ያደረገ እቅድ ነው እየታቀደ ያለው። በመሰረታዊነት የክልሉ ሕዝብ ችግር እና የአመራር ምን ይመስላል የሚለውን ገምግሞ የደረሰበት ጉዳይ አንዱ እቅዶች እዛም እዚህም ተበታትነው የተቀመጡ እቅዶች ቢኖሩም በተደራጀ መንገድ ታቅዶ እየተመራ ባለመሆኑና መታቀድም ብቻ ሳይሆን ተገቢውን የድጋፍ የክትትል አግባብ ተከትሎ የሚሰራ ያልነበረ በመሆኑ ይህንን መፍታት ስንፈታ ደግሞ የዛሬን ብቻ ሳይሆን ነገን ማለም ትውልዱን ማነጽ እና ትውልዱን ማሻገር ታሳቢ ያደረገ እቅድ ነው ያቀር ነው። ካሁኑ ትውልድ ማልፎ ለቀጣይ ትውልድም የሚተገብረውም ተጠቃሚነቱን በዛ ልክ የሚታይ ነውና ከዛ አንፃር ይህ እቅድ ተፈጽሞ መጨረሻ ላይ ምን አይነት ክልል መፍጠር ምን አይነት የህዝብ አኗኗር ስልት መፍጠር ነው የሚለውን እስኪ እናስቀምጠው። መልካም። እቅዱ ሲፈጸም መግቢያ ላይ እንዳልኩት አንዱ የሰለጠነ ስልጡን በኢኮኖሚ የበለጸገ ህዝብ ባህሉን የሚጠብቅ በትምህርት ደረጃ ከመለስተኛ እውቀቶች እና ክህሎቶች ያለፈ የላቀ ቴክኖሎጂዎችን የሚጠቀም በተለይ ከተሜነትና ገጠርነት በኢኮኖሚ ደረጃና በአኗኗር ደረጃ ስንፈትሸው ብዙ ልዩነት የማይታይበት ደረጃ ላይ ማድረስ የሚችል እቅድ ነው የታቀደው። ይሄ እቅድ ስላታቀደ ብቻ ወረቀት ላይ ስላስቀመጥነው ብቻ ይሳካል ማለት ግን ማለት አይደለም። የአመራር ቅብብሎሹ አሁን ባለው እሳቤ ልክ እንዲሆን ይፈልጋል። የእቅዱ የትውልድ እቅድ ነው። የትውልድ እቅድ ስለሆነ የሚፈጸመው በትውልዶች ቅብብል ነው። 25 ዓመት ረጅም ነው። አሁን ያለው አመራርና የአመራር ትውልድ ባየበት እይታ እና ቀጣይ የሚኖሩትን እሳቤዎች ማስቀጠል ያስፈልጋል ተብሎ ነው የሚታሰበው። እቅዱ የተሳካ እንዲሆን የ5 ዓመት ስትራቴጂክ እቅድም ከዚሁ የተቀደው የአንድ ዓመት እቅዱ እንግዲህ በዚህ በሚመጣው በጀት ዓመት በ2018 ይጀምራልና ከዚህ አንፃር ውጤታማ ለመሆን ከማን ምን ይጠበቃል የሚለው ላይ እናንሳ እስኪ።
እንግዲህ በተለያየ መንገድ የልማት እቅዶች ይታቀዳሉ። የሚያደናቅፋቸው ነገር ብዙ ነው። አሁን ያለው የሰላምና የጸጥታ ችግር አንዱ እንደ ስጋት ቢሆንም በዚህ የተሳተፉ ያሉ ሰዎች ዋና መውጫው መንገድ ይሄ አሁን ያቀድነው የአሻጋሪ የዘላቂና ትውልድን ማነጽ በመሆኑ እያንዳንዱ ተሳትፏችን በየቀኑ የምናደርገው ተሳትፎ ትውልዱን ለማነጽ ነው። በየቀኑ አንድ ጥይት በየቦታው ምን ተኩስ ከሆነ የኢኮኖሚ ልማትና እድገቱን ወደ ኋላ መመለስ ብቻ ሳይሆን ትውልዳችን ርትዕ እንዳይሆን የታነጸ እንዳይሆን በተለይ ያነሳናቸውን አሁን አሉብንን ምናቸውን እየተሸረሸሩ የመጡ የወግ የባህልና የልምድ ችግሮች እንዲሰፉ ከማድረግና በክልላችን የሚኖረውን ወንድማማችነት ህዝባዊ አንድነት ከፍ የሚያደርግ ነገር ላይ ጊዜያችንን ከመዋል በጥብጥ ላይ እና ንትርክ ላይ ግጭትን መፍታትና ማስተዳደር ላይ የምንቆይ ከሆነ ወደ ኋላ መቅረት ያስከትላል። ተጨማሪ የተስተካካይነት ጊዜዎችን የሚፈጅብን በመሆኑ በዚህ በግጭት ውስጥ እየተሳተፉ ያሉ ዜጎች ታጣቂዎች ለክልላቸው ህዝብ ልማት ከወዲሁ አስተዋጽኦ ለማድረግ እውነተኛ ተሳትፎ እንዲኖራቸው አሁን ካሉበት ሁኔታ በመውጣት የራሳቸውን አዎንታዊ አስተዋጽኦና ታሪካዊ ተሳትፎ እንዲያደርጉ በዚህም አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ስቱዲዮ ተገኝተው ለሰጡን ማብራሪያ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። የጤና ቢሮ ማስፋፊያና እድሳት ሰው ተኮር መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴና ሌሎች የስራ ኃላፊዎች የጤና ቢሮን ማስፋፊያና እድሳት ጎብኝተዋል። አማራ ሊቁ ተጨማሪ ያለው የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴና ሌሎች የስራ ኃላፊዎች የአማራ ክልል ጤና ቢሮን የማስፋፊያና እድሳት የስራ እንቅስቃሴ ጎብኝተዋል። ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በጉብኝቱ ወቅት እንዳሉት ቢሮው እያከናወነ የሚገኘው ማስፋፊያና እድሳት ክልሉ እየተከተለው ካለው የመንግስት አገልግሎት አሰጣጥ ማሻሻያ ሪፎርም ጋር የሚጣጣምና ሰው ተኮር መሆኑን ገልጸዋል። እይታው ሰው ተኮር በመሆኑ በቀጣይ የሚኖረውን የሰራተኞች ምርታማነት፣ ቅልጥፍና ለስራቸው ያለው ተነሳሽነትን በጣም የሚጨምር ስራ ሆኖ አግኝቻለሁ። የተበታተኑ ስራዎች ወደ አንድ የማገናኘት እና ለስራው ቅርበት ያላቸው ኃላፊዎችን አብሮ ከዛ ጋር የማያያዝ በመሆኑ ለቅልጥፍና ለውበትና አዲስ ከጀመርነው ለመንግስት አገልግሎትና አስተዳደር ማሻሻያ ስራ የሚኖረው አዎንታዊ ፋይዳና ጅምር ስራ በልምድነት የሚወሰድ መሆኑ ባየነው ነገር በጣም ደስተኞች ነን። በክልሉ የሚስተዋሉ የአገልግሎት አሰጣጥ ክፍተቶችንና የመልካም አስተዳደር ችግሮችን ለመፍታት የተቋማት ሪፎርም ወሳኝ ነው ያሉት ምክትል ርዕሰ መስተዳድሩ ሁሉም ተቋማት በአደረጃጀትና በአሰራር እንዲለወጡ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። ከሙስናና ሌብነት ጋር የሚያያዙ ችግሮች በመሰረታዊነት የሚፈታ በመሆኑ ይሄ ደረጃ በደረጃ በአቅሞች መጀመሪያ ከትልቁ በክልሉ የጀመርነውን ቢሮዎች ባላቸው አቅም እና ፋይናንስ ልክ ስራውን እንዲጀምሩ የሚያደርግ ድጋፍ ክትል እየተደረገ ስለሆነ ደረጃ በደረጃ ወደዛ እየተገባ ለውጥ እንዲመጣ የክልሉ መንግስት በትኩረት እየሰራ ነው። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ቢሮው እየሰራ ያለው የለውጥ ስራ የአገልግሎት አሰጣጥን ቀልጣፋና በአንድ ማዕከል ለመስጠት የሚያስችል ነው ብለዋል። የእድሳት ስራው ከዲጂታል ቴክኖሎጂ ጋር የተሳሰረ ስለሚሆን የመረጃ አያያዝ ስርዓትን የሚያሳልጥ እንደሚሆንም አስረድተዋል። ስናድስ ስናስፋፋ የክፍል ጥበቶቹ ሲፈቱ አንዱ ደግሞ ከዲጂታል ቴክኖሎጂ ጋር አስተሳስረን እንሰራለን ነው። ከዚህ በፊት ያልነበሩንን ጭምር ማህበረሰቡ ወይም ደግሞ የተቋማችን ባለሙያዎችም ጭምር እዚህ ቢሮአችን ላይ መረጃ የሚሰጡበት ስርዓት አልነበረንም። ኮል ሴንተሮችን ጭምር የምናደራጅበት ሁኔታ ነው የሚኖረው። በማስፋፊያ ግንባታው ዘርፈ ብዙ ስራዎች እየተከናወኑ መሆኑን ያነሱት ቢሮ ኃላፊው በቢሮው የሚሰጡ አገልግሎቶችን ከወረቀት ንክኪ ነጻ የሚያደርግ
የቴክኖሎጂ ስርዓት ተግባራዊ ይደረጋልን ብለዋል። 350 እና ከዛ በላይ የሚገመት ትልቅ አዳራሽ ይኖረናል። ደረጃውን የጠበቀ ካፍቴሪያም ጭምር እንደዚሁ በማስፋፋት ሂደታችን ውስጥ እንገነባለን። ጥልቀቱ ወደ 90 ሜትር አካባቢ የሚሆን ጥልቅ ጉድጓድ እንደዚሁ በአውስኮድ አማካኝነት አስቆፍረን የቢሮአችንን ንጽህና እና ለተላላፊ በሽታዎች ተጋላጭ የማንሆንበትን መንገድ እየፈጠርን ያለንበት ሁኔታ ነው ያለው። ስራውን ስናጠናቀቅ የበለጠ ከወረቀት ንክኪ ነፃ የሆነ አገልግሎቶችን አውቶሜት የሆነ አገልግሎቶችን የምንሰጥበትና ማህበረሰቡን ወይም ተገልጋዩን እርካታ የምንጨምርበትን መንገድ እንፈጥራለን ብለን ነው እየሰራን ያለ ነው። በሆስፒታሎችና በመንግስት ተቋማት የሚስተዋሉ የአገልግሎት አሰጣጥና የንጽህና ጉድለቶችን በዘላቂነት ለመፍታት የቢሮውን የማስፋፊያና አዲሳት ተሞክሮ በዞንና በወረዳ ደረጃ ተግባራዊ ለማድረግ በቀጣይ ትኩረት ተደርጎ እንደሚሰራም ቢሮ ኃላፊው አመላክተዋል። እንደ ክልል የገጠሙንን ማህበራዊ ችግሮች በዘላቂነት ለመፍታት በሳይንስና በቴክኖሎጂ ላይ ተሻጋሪና ተወዳዳሪ ትውልድ ለመገንባት በ25 ዓመታት የልማትና እድገት ላይ ትኩረት ተሰጥቶበት እንደሚሰራ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። ክልሉን ወደ ተሻለ የልማት እድገት ለማምጣትም የሰላም ግንባታ ላይ ርብርብ ማድረግ እንደሚገባም አሳስበዋል። አዲሱ ተስፋዬ ሀገራት ከሚገጥማቸው ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ፈጥነው ለመውጣት በተለያዩ ጊዜያት አሻጋሪ የሆነ የልማትና የእድገት እቅድ ያቀዳሉ። ሀገራችን ኢትዮጵያም የሚሊኒየም አሻጋሪ የልማትና የእድገት እቅድ በማቀድ የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ በርካታ ርቀትን ተጉዛለች። በዚህም በሀገርና በክልል ደረጃ ጥሩ ለውጦች ተመዝግበዋል። የአማራ ክልል ከገጠመው ችግር ለመውጣትም የ25 ዓመት አሻጋሪና ዘላቂ ልማት እቅድ በማቀድ ወደ ተግባር ገብቷል። በተለይም ማህበራዊ ዘርፍ የገጠሙንን ችግሮች ለመፍታት ማህበራዊ ተቋማትን መሰረት ያደረጉ የልማትና እድገት እቅድ ትኩረት የተሰጠባቸው ጉዳዮች ናቸው። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በ25 ዓመታት በሳይንስና እውቀት ላይ የተመሰረተ ተወዳዳሪ የሆነ ትውልድን ለመፍጠር ታልሞ እንደሚሰራም ተናግረዋል። ወጣቱን በተለይ ደግሞ ትልቁ ተሸካሚ የምንለው ወጣቱ ስለሆነ በሳይንሳዊ እውቀት ዝም ብሎ እውቀት የተማረው እውቀት ሳይሆን ሳይንሳዊ የሆነ እውቀት ፋክት ላይ የተመሰረተ ችግር የሚያሳልፍ ቴክኖሎጂን የሚያበለጽግ ሳይንሳዊ የሆነ እውቀት በቴክኖሎጂ የታነጸ እውቀት ዓለም አቀፍ ተወዳዳሪ የሆነ እውቀት ያለውን ወጣት መፍጠር መቻል አለብን ነው። የተማረ ዲግሪ ያዘ ብዙ ሊኖረን ይችላል፣ ፊደል የቆጠረ ብዙ ሊኖረን ይችላል። ነገር ግን ተወዳዳሪ የሆነ ትውልድ ባለመፍጠራችን ምክንያት የመጣ ነው በማለት ይሄንን ወጣት በአግባቡ በሳይንሳዊ እውቀትና ቴክኖሎጂ ማነጽ ያሰብነውን እቅድ ያሳካልናል ብለን አስበን ያቀድነውና ለየት ባለ መልኩ የተለየ እይታን ያሳረፍንበት ነው ማለት ነው። የአማራ ክልል አሁን ካለበት የግጭትና የፖለቲካ አለመረጋጋት አዙሪት ወጥቶ ሰላም እንዲረጋገጥ ትኩረት ተሰጥቶ እየተሰራ ያለ መሆኑን የጠቀሱት ዶክተር ሙሉነሽ ባህሉን እሴቱንና ታሪኩን የሚጠብቅ አሻጋሪ ትውልድ መፍጠር ላይ ርብርብ ማድረግ እንደሚያስፈልግም አሳስበዋል። ትልቁ እንቅፋታችን ቅድም እንዳልኩት ከአዙሪቶች ውስጥ የመጀመሪያው ግጭት አዙሪት ስለሆነ የክልላችን ሰላም፣ ደህንነት፣ የህግ የበላይነት ማረጋገጥን ታርጌት አድርገን በመጀመሪያው ስትራቴጂክ እቅድ እንሰራለን። በሁለተኛ ደረጃ ክልላዊ ወጎችና ሴት ባህሎቻችን በማዳበር በስነ ምግባሩ የታነጸ ትውልድ ማፍራት። አሁን እኛ ጋር የምናየው ትንሽ የመዛነፍ ነገሮች ይታያሉ። በስነ ምግባሩ ባህሎቻችን፣ ሴቶቻችን፣ ወጎቻችን፣ ታሪኮቻችን በተግባር በመታየት የመዛነፍ ነገር የመንሻፈፍ ነገር አለ። ሙሉ በሙሉ ጠፍተዋል ባንልም ይሄንን እንደገና ሪቫይቭ ማድረግና በባህልና ታሪካችን ላይ ጎላ ያለ ስራ መስራት እንዳለብን አንድ ስትራቴጂክ ግብ አድርገናል። ከገጠሙን ክልላዊና ሀገራዊ ችግሮች ፈጥነን ለመውጣት ትምህርት ተቋማት ላይ መስራት እንደሚገባና የትምህርት ተሳትፎን ማሳደግ ትኩረት የሚደረግባቸው የ25 ዓመታት የትምህርት ዘርፎች ዋና ዋና ጉዳዮች መሆናቸውን ተናግረዋል። ትምህርት ላይ ካሁኑ በብዙ ጥፍ ተሻግረን በብዙ ጥፍ ቀድመን ያለፈውን ጎደሎ በሚሞላ ቀጣይም ተወዳዳሪ በሚያደርግ ዛሬንም በደንብ ውጤታም በሚያደርግ መልኩ መስራትን ትኩረት ያደረገ ነው ማለት ነው። ስለዚህ በዚህ ዘመን ላይ እንዳለም ትምህርት የኢኮኖሚም የስልጣኔም ተስተካካይነት ማረጋገጫ የሆነ ባለበት ዘመን ላይ የኛ ትምህርት ደግሞ የህብረተሰብ ርዕትን ጭምር ማሳለጫ ተቋም መሆኑ በሚረጋገጥበት ዘመን ላይ እኛ ላይ የገጠመን ችግር ደግሞ ከዛ በላይ እንድናስብ በኢትዮጵያ ታሪክ ስታውቁት በሃይማኖት ተቋማት ከክርስቶስ ልደት በፊት ጀምሮ
ኢትዮጵያ ላይ ትምህርት አለ ባንድም በሌላም ይዘቱ የተለያየ ይሁን እንጂ በዘመናዊ መልኩ ደግሞ ከአጼ ምኒልክ ጀምሮ ኢምፕሊመንት እየተደረገ ያለበት ሁኔታ አለ። አሁንም ግን የተሳትፎ ችግር አለበት አይደለም ጥራት የተሳትፎ ችግር ሁሉ አለብና ለምን መጣ የሚለውን ጥያቄም ጭምር በሚመልስ መልኩ ታስቦ የታቀደ ነው ማለት ነው። ዜና መጽሔታችን እንደቀጠለ ነው ውድ ተመልካቾቻችን። አሁን ደግሞ በቀጥታ የስርጭት መስመር ወደ ምን መለከተው ዘገባችን እናልፋለን። እንጅባራ ከተማን ምቹና ለኑሮ ተስማሚ ለማድረግ እየሰራ መሆኑን ከተማ አስተዳደሩ አስታወቀ። በከተማዋ በ6 ኪሎ ሜትር በላይ የሚሸፍን የወንዝ ዳርና የኮሪደር ለማልማት የሚያስችል ቅድመ ዝግጅት እየተደረገ ነው ተብሏል። በጉዳዩ ላይ ተጨማሪ መረጃ ሊያደርሰን ደግሞ ዘጋቢያችን ሳሙኤል አማረ በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን ቆይተሃል? ከተማ አስተዳደሩ እያከናወነ ያለውን ተግባር በተመለከተ ያሉን መረጃዎች አጋራን። አመሰግናለሁ ቤተልሔም። እንግዲህ በሀገራችን ርዕሰ መዲና አዲስ አበባ የተጀመረው የኮሪደር ልማት ወደ ሌሎችም የሀገራችን ከተሞች ተስፋፍቶ ከተሞች ውበታቸው እንዲገለጥና ካላቸው ጸጋዎች በአግባቡ እንዲጠቀሙ ያስቻለ ነው የሚገኘው። እንግዲህ በእንጅባራ ከተማም ከ6.5 ኪሎ ሜትር በላይ የወንዝ ዳር ልማትና የኮሪደር ልማቶችን ለማከናወን እንቅስቃሴ እየተደረገ ስለመሆኑ የእንጅባራ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት አስታውቋል። ይህንንና ሌሎች ጉዳዮችን የተመለከተ መረጃ ሊሰጡን አቶ የቆየ ጥላሁን የእንጅባራ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ኃላፊ ከአጠገቤ ይገኛሉ። አቶ የቆየ ለጊዜዎት አመሰግናለሁ። እስኪ እንደ እንጅባራ ከተማ የከተማዋን ውበት ለመግለጥ የከተማዋን ለነዋሪዎች ኑሮ ተስማሚ ለማድረግ የታቀዱ ስራዎች ምን ይመስላሉ የሚሉና ሌሎች መረጃዎችን ያጋሩኝ። አመሰግናለሁ። እንግዲህ እንደሚታወቀው በሀገራችን በአዲስ አበባ መዲና የተጀመረው የኮሪደር ልማት በእኛም እንደ እንጅባራ ከተማ እንጅባራ ከተማን ጽዱ ውብና ለነዋሪዎቿ ምቹ ለማድረግ የኮሪደር ልማት ስራዎችን ለመስራት ቅድመ ዝግጅቶችን እያደረግን ያለ ነው። ስለዚህ ቅድመ ዝግጅቶችን እያደረግን ያለ ነው በመሰረታዊነት አንደኛው የኮሪደር ልማቱን እና የወንዝ ዳርቻ ልማቶችን ለመስራት ስራዎችን እየሰራን ያለ ነው። በዚህም መሰረት ኮሚቴዎች ተዋቅረው የህዝብ ግንኙነት ስራዎችን እየተሰራ ቴክኒካል ኮሚቴ ደግሞ በመሰረታዊነት የሚያስፈልጉትን ነገሮች የመሐንዲስ ቡድኑ ተግባራትን እያከናወነ ያለ ማለት ነው። በዚህም መሰረት በመጀመሪያው ምዕራፍ ላይ እየሰራን ካለናቸው መሰረታዊ ጉዳዮች አንደኛው ማህበረሰቡ ጋር በመግባባት ከዚህ በፊት በከተማ ውስጥ ይታዩ የነበሩ ህገወጥ ሸዶች፣ ኮንቴነሮችና ቅጥያዎችን ከማህበረሰቡ በመግባባት ማህበረሰቡ በራሱ ፍቃድ የራሱን ያስቀመጣቸውን ሸዶች፣ ኮንቴነሮችና ሌሎችንም የከተማውን ገጽታ ሊያበላሹ የሚችሉ አጠቃላይ በከተማ ውስጥ የሚታዩ ነገሮችን በማጽዳት የማህበረሰቡ ሚና በጣም ከፍተኛ ነው። ስለዚህ እኛም ይህንን መሰረት በማድረግ እንደ ከተማ አስተዳደር ከዘኑ ጋር በመተባበር ይህንን ስራ ለመስራት ዝግጅታችንን እየጨረስንና ያጠናቀቅን ያለበት ሁኔታ ነው ያለው። ስለዚህ ሁሉንም በወጥ በሆነ መንገድ በአምስቱም ቀበሌዎች ያሉ ቅጥያዎችና ኮንቴነር ሸዶችን በማጽዳት ላይ ነው ያለነው ማለት ነው። መልካም። እንግዲህ የኮሪደር ልማቱ ለከተማዋ ይዞት የሚመጣው እድልና ከማህበረሰቡ ደግሞ የሚጠበቀው ጉዳይስ እንዴት ይገለጻል? እንግዲህ የኮሪደር ልማት ማለት በማህበረሰቡ በዋናነት በማህበረሰቡ ተሳትፎ የሚሰራ ስራ ነው። ይሄንም አሁን የራሱንም ያስቀመጣቸውን ኮንቴነሮች ጭምር በማንሳት ማህበረሰቡ አጋርነቱን እያሳየን ያለ ማለት ነው። ልማቱ የኔ ነው፣ ማልማት ያለብኝ እኔ ነኝ የሚል ኢኒሼቲቭ ወስዶ ወይም ተነሳሽነት ወስዶ ስራዎቹን እየሰራ ያለ ነው ማለት ነው። ስለዚህ የማህበረሰቡን አጠቃላይ በማሳተፍ የኮሪደር ልማቱን እውን ለማድረግ ስራዎቹን እየሰራን ያለ ነው ማለት ነው። ስለዚህ በማህበረሰቡ ተሳትፎ የሚሰራ ለማህበረሰቡ የሚውል ከተማውንም ከዚያ ይዞት የሚመጣውን ገጸ በረከት ማህበረሰቡ ተጠቃሚ እንዲሆን ስራዎች እየተሰሩ ያሉበት ሁኔታ ነው ያለው ማለት ነው። ማህበረሰቡን በዚያ ልክ ቁርጠኛ ሆኖ ከተማ አስተዳደሩን ለማገዝ ዝግጅቶችን እያጠናቀቀ ያለበት ሁኔታ ነው ያለ። ለማገዝም ቁርጠኛ እንደሆነ እየገለጸልን ያለ ማለት ነው።
ያሉ ጸጋዎችስ እንዴት ይገለጻሉ? አሁን እንግዲህ እንጅባራ ከተማ በተለያዩ ወንዞች የተከበበች ናትና እነዚህ መልማት በቀጣይ ከስራ ዕድል ፈጠራም ከሌሎችም አንጻር ሊሰጠው የሚችለው ፋይዳ ምንድነው? መልካም ይዞት የሚመጣው ጸጋ በጣም በርካታ ነው። እንግዲህ የህዳሴው ግድብ ኮሪደር ዋና መዳረሻም ስለሆነች እንጅባራ ከተማ በዚህ ልማቷ ከፍ በሚልበት ወቅት የሆቴል ቱሪዝሙና ሌሎችም በዙሪያችን ያሉ መዳረሻዎች ለቱሪስቱ መስህብ የሚሆኑ ስለሆነ ይሄንን በተገቢው መንገድ እንጅባራ ከተማ ከዚህ ተጠቃሚ ትሆናለች ብለን እናስባለን። ይዞት የሚመጣውን በሌላ መንገድ የስራ ዕድል ፈጠራውን ይዞ የሚመጣ ይሆናል ማለት ነው። የተለያዩ የስራ ዕድሎችን ይፈጥርልናል ብለን እናስባለን። አቶ የቆየ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እንግዲህ ያለኝ መረጃ ይሄ ነው የሚመስለው። ቤተልሔም አመሰግናለሁ። ዘጋቢያችን ሳሙኤል አማረ ከእንጅባራ ከተማ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። ዜና መጽሔታችን ይቀጥላል። አዲሱ መዋቅራዊ የፕላን ክለሳ የነዋሪዎችን የልማት ጥያቄዎች ለመመለስ የሚያስችል መሆኑን በምስራቅ ጎጃም ዞን የደብረ ወርቅ ከተማ አስተዳደር ገለጸ። የከተማውን መዋቅራዊ ፕላን ጥናት የከተማ አስተዳደሩ አመራሮች፣ የክልሉ ከተማና መሰረተ ልማት ቢሮ ባለሙያዎችና ተወካይ የህብረተሰብ ክፍሎች በተገኙበት ተወያይተዋል። መዋቅራዊ ፕላኑ ከተማዋን ለነዋሪዎቿ ምቹ ለማድረግ ያግዛል ያሉት የአማራ ክልል ከተማና መሰረተ ልማት ቢሮ የከተሞች ልማት ባለሙያ አቶ ወልዴ ጌታነህ ናቸው። የደብረ ወርቅ ከተማ አስተዳደር ከንቲባ ይበልጣል አበበ አሁን ያለው የከተማ መዋቅራዊ ፕላን ለረጅም ጊዜ ያገለገለ በመሆኑ የፕላን ክለሳ ስራ እየተሰራ መሆኑን ተናግረዋል። ከንቲባው አክለውም አዲሱ መዋቅራዊ የፕላን ክለሳ ስራው የነዋሪዎችን የልማት ጥያቄዎች ለመመለስና የመኖሪያ ቤት ፍላጎት ለማሟላት አጋዥ ነው ብለዋል። መረጃውን ያደረሰን የእናርጅናውጋ ወረዳ የመንግስት ኮሙኒኬሽን ነው። በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ። ናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም